አስተካክሉ። ሽሮ አትብሉ። I don't like ሽሮ በቃ እናት እንዴት ነሽ? አለ እዛ ጋር ካሜራ አለ። ኦኬ እሺ። እኔ ብዙ ጊዜ የምጠይቀው ስለ እድሜ ነው እና እስቲ እድሜሽ ስንት ነው? እድሜ 45 ነኝ። የምር? አመሲም እንደዚህ ታቋም ይለኛል ግን I go to the gym እና ምግብም የተስተካከለ ምግብ የምመገበው ከዛ እና ሁላችሁም እንደዚህ አይነት ሰውነት እንዲኖራችሁ ከፈለጋችሁ ስፖርት ስሩ፣ አመጋገባችሁን አስተካክሉ። ሽሮ አትብሉ። I don't like ሽሮ በቃ thank you ብላችሁ መታወቂያችን በሆነች በሽሮ መጣችሁበት። ዳበሻ ሲባል ቅድሚያ የሚጠራው ሽሮና በርበሬ ነው። የምሬ ነው ብላችሁ ስደተኛው ሲሰደድ እንኳን ማለት ነው ሽሮውን ሸንከፍ በርበሬውን ሸንከፍ አርግቶ ነው ብላችሁ ስንሰደድ እንኳን ይዘናት የምንሰደዳትን ሽሮን ጨዋታችሁ አላማረኝም፣ ቀይሩ። ጨዋታችሁ አያምርም፣ ቀይሩ። አዎ ሼፒንግ ነሽ፣ ሼፕሽ ያምራል። ፒዛና በርገር ነው የምትበይው፣ ቅቅል ክትፎ ነው የምትበይው፣ አይመለከተንም። ሽሮ አትብሉ የሚል አድማ ግን አንቀበለው፣ እንቃወመዋለን። አንቺ መብረቅ ልታዘንቢብን ነው እንዴ? እሺ አንድ ሽሮ ተቀይማን ከአንድ ሽሮ አቀያይመሽን እንዴ? ተው እንጂ ተው። በሽሮማ አትምጡብን። ወር ከወር ሽሮ መሸመት ያቃተው ማህበረሰብ እንዳላታቁ በዚህ ኑሮ ውድነት ሽሮ አትብሉ እንዴ? አንቺ ተልከሽብን ነው እንዴ? አንቺማ እርግጠኛ ነኝ ይሄ ጥሩ ምክር ሳይሆን ተልኮ ነው ያለሽ። በቀን 3 ሽሮ ከበላን መቼ አነሰን? ተመስገን እንዴ ተመስገን ብለን ምንውለው ምናድረው። ትቀልዳለች እንዴ? ከሀገር ውጭ ያለ ሽሮ የሽሮ ያለ ሽሮ አማረኝ፣ ሽሮ ናፈቀኝ ስንቱ መስለ ሽሮ ሲል የሚለው አንቺ በቃ ቁርጥና ፍርጥ በልተሻል። ነገሩ ቅቅል የደፈነው አይምሮ ስለ ሽሮ ፍቅር ምን ያውቃል? አይገባሽም። ለኛ ግን ለሚገባን ተይለን የሽሮንን ውጤት። ወይኔ ሽሮ ማሪን ይቅርበይ። ደሞ እንዲህ አይነት ወሬ ሰምተሽ ሽሮ እንዳጠፊ ግዴለሽም። እንደኛ አይነቱ ምስኪኑ ማህበረሰብ ተመልክተሽ ሽሮዬ እናንተ ትቀልዳላችሁ እንደ ሽሮ ዋጋው ኑሮ በቁጠባ ነው እየተጠቀመ ያለው ሽሮንም ነይ ሽሮ እየቆጠብን ነው። ሽሮ አትብሉ፣ ሽሮ አልወድም። አንቺ አትወጂም፣ እኛ እንወዳለን። እኛ ላይ ቁጣ ታዝንቢብን። አንቺ አልወድም ስትይ ሽሮኛን ነው የምትቀየመው። አትብሉ የሚል አድማ ስታመጪ እኛን ነው ከሽሮ እያጣላሽ ያለሽው። ወይኔ ሽሮ የምሬን ነው የምላችሁ። ሽሮ እንዴት እንደናፈቀች ሽሮ እያልኩ እንዳለው ብታውቁ። የሽሮ ፍቅር የሚገባችሁ 1-2 ቀን ስታልፏት ነው። እኛ ዳዎች ደግሞ አብረን ያደግነው ከሽሮ ጋር ወር ከወር። ታው ሽሮ ይጠፋና ደግሞ ጭራሽ አረ ወይኔ ሽሮ የት ሄድሽ? ወይኔ ቅር ማሪን ይቅር በይ እንዳንላት። እንደዚህ አይነት ነገር እያያችሁ በሽሮ ላይ እንዳትቀየሩባት። ሽሮ የተቀየረችብን ቀን ሁሉ ነገር ነው የሚያበቃው። እና እንደዚህ አይነት አድማ የምታስመቱ ዳያስፖራዎች ማለቴ ቅቅልና ቅቅል ወዳጆች ሽሮን አታስቀይሙብን። አበሻ ሲባል ሽሮ፣ ከአበሻ ምግብ የመጀመሪያው ሽሮ። እማትሰለች ወር ከወር ብትበላ የምሬን ብላችሁ ቅቅል 3 ቀን አላቀበልታችሁ ወይኔ ሰለቸኝ ወደ ክትፎን ቀይሮ ነው የምትሉ። ስጋ ራሱ ይሰለቻል። ሲሪየስሊ በቃ ሲሪየስሊ እማይሰለች የአበሻ ምግብ ብትሉ ሽሮ ነው በቃ ማህበረሰቡ የሚጠራላችሁ። እንደናንተ አይነቱ ደግሞ ሽሮ አልወድም ሽሮ ነው የምትልሽው። አይገርምሽም? ሽሮሽን እየላስሽ መጥተሽ ነው ሽሮ አልወድም። ሽሮ አትብሉ። እኛ ላይ መብረቅ ልታዘንቢ ራስሽ ላይ ያዘነብሽ አንሶሽ። እኛ ከሽሮ ጋር እንጣላ። የምሬ ነው ብላችሁ እኔ ከሽሮ አልጣላ። እናንተ ሀሳባችሁ ምንድነው? እርግጠኛ ነኝ ትክክለኛ ያበሻ ባህሪ ያለው ጉለታውን የሽሮን አይረሳ። ሽሮ እየላሰች ሽሮ ተሰርቶ አይደለም ወጡ አይደለም ፍትፍቱን እየበላሽ አይደለም። ደክቷች በቃ
አበሻ ሽሮ ሳይበላ ያደገ ልጅ የለም። ሽሮ በልታችኋል። ሽሮ ተፈጭቷል ቤታችሁ። ወር ከወር አይደል እንዴ ምን በላው ሽሮ እንዴ ሽሮ ውለታ ተው አንድ ስቴፕ ስትራመዱ ሽሮን ራሳችን ላይ መብረቅ አናዘንብ። የምሬን ምላችሁ ሽሮ የተቀየመች ቀን ተው አሽቀንጥራ የባቄላ ሽሮ ላይ እንዳጥላችሁ የምሬን ነው ምላችሁና እዛው ሽሮአችን ለወይኔ ሽሮ ይቅርበይ የምትሉበት ሁኔታ ላይ ትደርሳላችሁ። በቃ ተው ሽሮን አትንኳት እንዴ። አው እናንተ ስቴፓችሁ ከፍ ሲል ሽሮን ለኛ ትታችሁ ለፉ። ሁለት ቀን ቅቅል ስንበላ አይ ዶንት ላይክ ሽሮ አይ ኖ ላይክ ሽሮ እያላችሁ አትበጣጥሱ። ይሄው አሁን ሽሮ ራሱ ጠፍቷል እኮ በእናንተ አይነቶቹ ቁጣ ነው ሽሮ ዋጋው ላይ ወጥቶ ሽሮ ሰው መብላት አልቻለም። የወር ደሞዙ ሽሮ መሸመቻል አልበቃ ብሎ ተቸግሯል ሰው። ሽሮ ዋጋው የቀቅሎ ነው ማለት ነው እታችሁ እና መብረቅ አታዘንቡብን። ለኛ ለዳው ሽሮዋ እንኳን ሽሮዋን እንኳን እንደው በፍቅር እንመገብ። የምሬን ምላችሁ ተው ተመከሩ። አንድ ሁለት ቀን ክትፎ የሆነ ሰው ጋብዞንም ሆነ እኛ እንደው ከፍለን ከበላን በቃ ሽሮ ውይ ሽሮ ተው ፍቅር የሆነች ወር ከወር ተንከባክባ አንተ ትብስ እኔ ትብስ ብላ የምትኖረው ሽሮ ናት። የምታዛልቀን ሽሮ ናት። ስፖርት ስሩ ይመቻል። ጥሩ ነው። ጥሩ ምክር ነው። ጥሩ ሄደሽ ጥሩ ነገር አስተላልፈሽ እድሜሽን በግልጽ ተናግረሽ ሼፕሽ እንደሚያምር በጥሩ ሁኔታ አስረድተሽ ስፖርት ስሩ፣ ስፖርት ለጤና ጥሩ ነው ብለሽ ጨርሻ ላይ ግን አበላሽሽ ሽሮ አትብሏሽ እና ምን እንብላ? ከሽሮ አታቀያይሙን። በቃ እናንተ ቅቅል ምናምን የምትበሉ ሰዎች እኛን ከሽሮ አታቀያይሙን። ሽሮ አትብሉ፣ ሽሮ አትጠጡ። ለአንዳንዱ እኮ ይሰማል ይሄን ወይ ሽሮ አትብሉ ብሏል ብሎ ሽሮ አውጥቶ ይጥልና የሚበላው ሳይጣ ወይኔ ሽሮ። እንደዚህ ሽሮን ስትገፉት ዋጋው ሽሮ ጣራ ላይ ወጥቷል። የምሬን ነው ብላችሁ የሽሮ ዋጋ ላይ ወጥቷል። አሁን ደሃ ሽሮ መብላት አልቻለም። ሽሮን ራሱ ሀብታም እየበላው ነው። የምሬን ብላችሁ ሽሮ ራሱ ዋጋው ኑሮ ማለት ነው። እንግዲህ ደሃ ቤት የማታጡት አስቤዛ ሽሮና በርበሬ ነው። እሱም ጣራ ላይ ወጥቷል። የለም እሱም በ2000 ደሞዝ የትኛው ስንት ኪሎ በርበሬ ስንት ኪሎ ሽሮ ይፈጫል? ይሄ ነው የሚባል ነገር እንዴት ይዘጋጃል? ስለዛ በላታ ዘንቡብን። በቃ እኛ ደሃዎች ወር ከወር የምናስፈጫትን ሽሮ አትቃወሙብን። አበሻ ሲባል ሽሮ ነው። ኢትዮጵያስ ፉድ ሲባል የመጀመሪያው በቃ ምግባችን ሲጠየቅ ኢትዮጵያ ምግብ ምናምን ሲባል ሽሮ። ነጮች እንኳን በሽሮ ነው የሚያውቁን እኮ። ሽሮ ነው መጀመሪያ የሚቀርበው። በቃ ሽሮ ነው የሚጠራው። ከሽሮ በኋላ ነው እንደው ክትፎ፣ ቅቅል። ምክንያቱም አውደ ዓመት ተጠብቆ ነው እሱ የምንበላው እኛ። መላው ኢትዮጵያውያን ዶሮና ስጋ የሚበላው አውደ ዓመት ጠብቆ ነው። ፋሲጋን ገናን እየጠበቀን እንበላ። ያው ሀብታም ቀን በቀን ሊበላ ይችላል፣ ግን መላው ኢትዮጵያ ሲባል ሁሉንም ነው የሚያጠቃልለው። ፋሲጋን ጠብቀን ገናን ጠብቀን እንደ የበዓል ቀን መቼም ያለውን የሌለውን ያወጣና ህዝቡ ቅርጫም ምንም ብሎ ይበላል። ወር ከወር አመት ከአመት የምትችለን ግን ሽሮ ናት። ኢትዮጵያስ ፉድ የመጀመሪያው ሲባል በቃ ፈርስት ላይ የምናስመዘግባት ሽሮን ነው። እና ሽሮን አትቃወሙብን፣ ሽሮን አትናገሩብን፣ ሽሮን አታስቀይሙብን፣ በቃ ቁጣ አታዘንቡብን ለማለት ያህል ነው። ውድ ቤተሰቦች፣ ውድ ተመልካቾች እናንተ ማሳብ አስተያየቶቻችሁን አስቀምጡልን። በተለይ ምስኪን ማህበረሰብ እንዴ ከሽሮ አቃየማችሁን የት ልታደርሱ እንደሆነ አላውቅም። ሀብታሞች ተደብቃችሁ ብሉ፣ ሽሮን አትሳደቡ። ክትፏችሁን ውደዱ፣ ቅቅላችሁን ውደዱ፣ ይመቸናል። ግን እኛም ሲነካብን ያመናል። የትኛውም ሀብታም ሀገሩን ለቆ ሲወጣ ማለት ነው የምሬን ብላችሁ ሲሰደድ ሽሮና በርበሬ ሻንጣ ውስጥ ምን አለ ሲባል ሽሮና በርበሬ ነው የሚለው። አሜሪካና ጀርመን ለንደን ምናምን ያደገ ሀገር ላይ የሚሄዱ ማህበረሰቦች ሻንጣቸው ሽሮና በርበሬ ሳይዙ ሄዱ። የምሬን ብላችሁ ሲሪየስሊ ሻንጣቸው ቢፈተሽ ሽሮና በርበሬ አለ።
ስለዛ ታዋቂ የሆነች መጠሪያ ስማችን በቃ መታወቂያችን የሆነችውን ሽሮ አታስቀይሙብን፣ አትናገሩብን ለማለት ነው። ያው እንግዲህ በይቅርታ ከሆነ እናርምሻለን፣ ይቅር ብለናል። በቀጣይ እንግዲህ እንዳይለመዳችሁ እንዳይለመድሽ ማለት እንወዳለን። በቀጣይ ቪዲዮ ተመልሼ እስከመጣ ሰላማችሁ ይብዛልኝ። እኔ ዝርቶ ነበርኩ አብሬያችሁ ቆየሁ፣ ጠፍቻለሁ። እንግዲህ ቶሎ ቶሎ እመጣለሁ። መግቢያ ላይ ሰላም አላልኳችሁም። ሰላም እንዴት ናችሁልኝ? እኔ ያለሁላችሁ። ቻው ከኔ ጋር ብያለሁ።